ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ትንታኔና ሂስ ፕሮግራማችን ነው። በዛሬ ዝግጅቴ ላይ አጫጭር መረጃዎችን ለእናንተ የማደርስ ይሆናል። ከዚያ ውጭ ግን በአንድ ርዕሰ ጉዳይ ላይ ሰፊ ትንታኔና ሂስ የምሰጥ ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ እንድትሆኑ በመጠየቅ ከአፍታ ቆይታ በኋላ ስንመለስ ወደ ዝግጅቴ የማልፍ ይሆናል። እስከዛው ዝግጅቱን ላይክና ሼር ማድረጎትን አይዘንጉ። ሚዲያችንንም ሰብስክራይብ በማድረግ የመሃል ሚዲያ ቤተሰብ ይሁኑ። ከሁሉም በላይ ደግሞ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ በመጠየቅ ከአፍታ ቆይታ በኋላ የምመለስ ይሆናል። የትም እንዳትሄዱን ጠብቁኝ። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለእኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረክብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተመንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶች፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሽንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በካሬ ከ84000 ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ የሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 003949 ላይ አለያም በ0923 704049 ላይ ይደውሎ። ሰመር ሪል ስቴት። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መጀመሪያው መረጃ ሳልፍ ከመንግስት ጋር የምናደርገው ምንም አይነት ድርድርም ሆነ ምንግርግር የለም ሲል የቆየው የዘመነ ካሴ ቡድን ለአፍሪካ ህብረት በላከው ደብዳቤ ላይ የአፍሪካ ህብረት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲያደራድራቸው መጠየቃቸው ተሰምቷል። ባለፈው ወደ አንድነት ሲመጡ ከቢቢሲ ጋር ቆይታ ያደረገው የቡድኑ ቃል አቀባይ አስረስ ማረ ዳምጤ አንድነት የፈጠርነው ለመደራደር ሳይሆን መንግስት ለመሆን ነው ሲል መናገሩ ይታወሳል። አፋብን ለህብረቱ በጻፈው ደብዳቤ ላይ የብልጽግና መንግስት በአዲስ አበባ ከተማ ያመጣውን ለውጥ እንደሚያደንቅም ገልጿል። ወደ ቀጣዩ መረጃ ሳልፍ የሀገር መከላከያ ሚኒስቴር ከአሁን በፊት የመከላከያ ሰራዊት አባል የነበሩ በተለያዩ ምክንያት ከሰራዊቱ የወጡና ተመልሶ ሰራዊቱ ማገልገል ፍላጎት እና ቁጭት እያላቸው ካሁን የመመለስ እድል ያላገኙ አባላት መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ መውጣቱ ተሰምቷል። መመዝገብ የምትፈልጉ ሰዎች ምዝገባው በሁሉም የምዝገባ ጣቢያ እየተካሄደ እንደሚገኝም አሳውቋል። ወደ ቀጣዩ መረጃ ሳልፍ የአማራ ፋኖ ትንንሽ ከተሞች እየገባ የፎቶ ፖለቲካ ከመስራት ይልቅና እታገለለታለሁ የሚለውን ህዝብ መሰረተ ልማት ከማውደም መንግስት ባመቻቸለት የሰላም እድል ተጠቅሞ እጁን ለመንግስት እንዲሰጥ የአማራ ክልል መንግስት መጠየቁ ተሰምቷል። ወደ ቀጣዩ መረጃ ሳልፍ በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት ለማስፈን የምታደርገውን ያላሰለሰ ጥረትና የምትከፍለውን መስዋዕትነት አድንቋል። በተለይም በሶማሊያ ሰላም እንዲሰፍን ኢትዮጵያ የምታከናውነው ተግባር የሀገሪቱን ታላቅነትና ለጎረቤቶቿ የምትሰጠው ከፍተኛ ስራ የሚያሳይ መሆኑን ገልጿል። አምባሳደሩ አክሎም ኢትዮጵያ በቀጠናው ያላት ስትራቴጂካዊ ሚና ፈጣን የኢኮኖሚ እድገትና ሰፊ የህዝብ ቁጥር ለቀጠናው መረጋጋት ወሳኝ መሆኑን አስምረውበታል። በአጠቃላይ ያለ ኢትዮጵያ የአፍሪካ ቀንድ ሰላም አይታሰብም ሲሉ አምባሳደሩ ተናግረዋል። ወደ ቀጣዩ መረጃ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ ከባድ ታምር ሰርቷል። በኬንያው ፕሬዚዳንት ዊሊያም ሩቶና በቀድሞ ፕሬዚዳንት ኡሁሩ ኬንያታ መካከል የነበረውን የከረረ የፖለቲካ ልዩነት ወደ አንድነት እንዲመጣ በማድረግ ማስታረቃቸው ተሰምቷል። ጠቅላይ ሚኒስትሩ ይህንን ስራ የሰሩት በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን እንደሆነም ተሰምቷል። በዚህም ደስተኛ የሆኑ የኬንያ የዜና ምንጮች ጠቅላይ ሚኒስትር ዶክተር አብይ አህመድን በእጅጉ አድንቀዋል። ወደ ቀጣዩ መረጃ ሳልፍ የጋናው ፕሬዚዳንት ጆን ድራማኒ አዲስ አበባ የአፍሪካ መዲና ለመባል ከብቁም በላይ ናት ሲሉ ተናግሯል። ሌላ ስለ አዲስ አበባ ምስክርነት የሰጡት የኡጋንዳ ምድር ኃይል አዛዥ የሆኑት ጀነራል ሙሃዚ ሲሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ከተማ የሰሩት አስደማሚ ስራ በአስቸኳይ በካምፓላ ከተማ መሰራት አለበት ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወር መምጣትን ተከትሎ በአረብኛ ቋንቋ ባስተላለፉት የእንኳን አደረሳችሁ መልእክት ላይ ታላቁ አባይ መለኮታዊ ስጦታ ነው ሲሉ ገልጸዋል። በመሆኑም ሁሉም በፍትሃዊነትና በእኩልነት ሊጠቀምበት ይገባል ያሉት ጠቅላይ ሚኒስትሩ ኢትዮጵያ በውሃ ሀብቷ መልማትን ትሻለች፣ ግን መልማት ስትሻ የማንንም ድርሻ ግን መቀነስ አትሻም ብለዋል። ወደ ቀጣዩ መረጃ ሳልፍ ህወሓት የምንጊዜም ኢላማው ያደረጋትን ወልቃይትን ለመውረር የሚያደርገውን ዝግጅት ተከትሎ በርካታ ወጣቶች እንዲሁም የፋኖን ጽምዶ የሚቃወሙ ታጣቂዎች የነ ኮሎኔል ደመቀ የተከዜ ዘብን የተሰኘውን ኃይል በገፍ እየተቀላቀሉ እንደሆነ ተሰምቷል። የተከዜ ዘብ ለሁሉም የኃይል እርምጃ በሎጂስቲክም በሰው ኃይልም በከፍተኛ ደረጃ ዝግጁ መሆኑ ተሰምቷል። ለዚህም የህወሓት ቅጥረኛ ሰራዊት በመከላከያ ሰራዊትና በተከዜ ዘብ ብርቱ ክንድ መደምሰሳቸው የማይቀር ይሆናል የሚል ሐሳብ እየተሰጠ ይገኛል። ውድ አድማጭ ተመልካቾቻችን ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስላሉ። ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ ዋናው አጀንዳዬ የማልፍ ይሆናል።
ዋናው አጀንዳዬ የካቲት 11ን የተመለከተ ጉዳይ ነው። ህወሓት ከተመሰረተ 51 ዓመታትን አስቆጥሯል። ግን እንደ እድሜው አይደለም የሚያስበው። ሰዎቹ አእምሯቸውን አጥተዋል። ጭራሽ የካቲት 11 አዲስ አበባ እንገባለን የሚል ቅዠት ውስጥ ይገኛሉ። ደብረጽዮን በሰጠው መግለጫ ላይ አሁን ያለን መንግስት እንደመስሳቸዋለን እናጠፋቸዋለን የሚል መንግስት ነው ሲል ተናግረዋል። ማን ነው ስለመደምሰስ የሚያወራው? እውነት እንነጋገር ከተባለ ማን ነው ዕለት ዕለት ጦርነት ካልተጀመረ ጦርነቱ ተጀምሮ ካልተዋጣልን እያለ ዕለት ዕለት ሲደነፋ የቆየው ማን ነው? ህወሓት አይደለም ወይ? የፌዴራል መንግስቱ እኮ ሁሉን ነገር በሆደ ሰፊነት ታግሶ ነው ይዞት ያለው። እነሱ የፕሪቶሪያ ስምምነት እያሉ ሁልጊዜ ይጮሃሉ፣ ይናገራሉ፣ ይለፈልፋሉ፣ አልተከበረም ይላሉ። ቀድመው ክብሩን ያሳጡት ግን ራሳቸው ናቸው። የፌዴራል መንግስቱ አንድም ቦታ ላይ ትግራይን አጠፋለሁ፣ ህወሓትን አጠፋለሁ፣ እደመስሳለሁ ሲል ተሰምቶ አይታወቅም። ሁልጊዜም ለሰላም እጁን ዘርግቶ አብረን እንስራ እያለ እየጠየቀ ይገኛል። እነሱ ግን የሚፈልጉት ምንድነው? በጦርነት አሸንፈው ፌዴራል መንግስቱን መቆጣጠር ነው የሚፈልጉት። ዛሬም እነሱ ከ50 ዓመት በፊት በነበረው እሳቤ ላይ ቆሞ ነው እያሰቡ ያሉት። ዛሬ ዓለም ተለውጧል፣ እነሱ አልተለወጡም። ከዓለም ወደኋላ ቀርተው ከዓለም እኩል መራመድ አቅቷቸው ዛሬም ትናንትናቸው ላይ ቆመው ትግራይን እና ኢትዮጵያን ለማጥፋት ቆርጠው ተነስተዋል። ሁልጊዜም ካልተዋጣልን፣ ካልተደባደብን፣ ካልተጋልደልን እያሉ እየተናገሩ ያሉት እነሱ ናቸው። አሁን እንኳን በትግራይ ክልል እያንዳንዱ ሰው የተለያዩ እህሎችን እንዲያዋጣ እየተደረገ ነው። ገንዘብ እንዲያዋጣ እየተደረገ ነው። ለጦርነት ተዘጋጁ ተብሎ ተነግሯል። ይሄ ሁሉ ነገር ባለበት ሁኔታ ላይ እነሱ ግን የሚሉት ምንድነው? የፌዴራል መንግስቱ እደመስሳለሁ ካልተዋጣልን እያለ ይገኛል እያሉ እየተናገሩ ይገኛሉ። የውሸታቸው መዓት አያልቅም። ሁልጊዜም ቅጥፈት የነሱ ስራ ነው። የሚገርማችሁ አሁንም ወደ ጦርነት ካልገባን እያሉ እየለፈለፉ ነው የሚገኙት። እውነት እንነጋገር ከተባለ ከ5 ዓመት በፊት የነበረው ጦርነት ግንቦት 20 የሚባለውን የህወሓት የድል ቀን ከኢትዮጵያ ላይ እንዲነሳ አድርጓል። አሁን ደግሞ ጥጋቡ ጥር አድርጓቸዋል። ትናንትናን ረስተዋል። ያኔ ተንፍሰው የሚገቡበት አጥተው ቆላ ተንቤን ውስጥ ተደብቀው እባካችሁ አደራድሩን አድኑን ያሉት ሰዎች ዛሬ በሌላ ጥጋብ ውስጥ ተወጥረው ካላጠፋን እያሉ ይገኛሉ። ይሄኛው ጦርነት የሚፈጠር ከሆነ ትናንትና ግንቦት 20ን ያጠፋው ጦርነት ይሄኛው ጦርነት ደግሞ ሙሉ ለሙሉ የካቲት 11 የሚባለውን ነገር ያጠፋል። ህወሓት የሚባለውን ድርጅት እንደ ድርጅት ስለሚያጠፋው ከዚህ በኋላ ህወሓት 52ኛ ዓመቱን የምስረታ በዓሉን የማያከብር ይሆናል። ወደዚህ ጦርነት ከተገባ ህወሓት የሚባለው ድርጅት ለአንዴና ለመጨረሻ ጊዜ ይጠፋል። አፍሪካ፣ ምስራቅ አፍሪካ፣ የአፍሪካ ቀንድ ሰላሙን ያገኛል። የካቲት 11 ማለት በኢትዮጵያ ታሪክ ውስጥ ዘወረስት ከሚባሉ ቀናቶች መካከል አንዱና ትልቁ ነው። ይሄ ቀን ትልቋን ኢትዮጵያ ለሁለት የከፈለ ነው። ኢትዮጵያ ወደብ አልባ የሆነችበት ዕለት ነው። ይሄ ቀን ኢትዮጵያ የጅቡቲ ምርኮኛ የሆነችበት ዕለት ነው። ይሄ ቀን ለጅቡታውያንና ለሻቢያ ቀን ያወጣለት ዕለት ነው። ይሄ ቀን በአፍሪካ ቀንድ ላይ የነበረንን ተጽዕኖ ያጣንበት ነው። ዛሬም ድረስ ሶማሊያን፣ ጅቡቲን፣ ኤርትራን ለማኝ እንድንሆን ያደረገን ቀን ነው። ይሄ ቀን የውርደታችንን ካባ የለበስንበት ቀን ነው። ስለዚህ ከኢትዮጵያ ታሪክ ውስጥ ለአንዴና ለመጨረሻ ጊዜ የሚፋቅበት ይሆናል። ወደዚህ ጦርነት የምንገባ ከሆነ ያቺ ትልቋ ኢትዮጵያ ማነስ የጀመረችው በዚህ ዕለት ምክንያት ነው። በዚህ ዕለት እነዚህ ሰዎች ባይሰበሰቡ ኑሮ ያቺ ትልቋ ኢትዮጵያ ተቀናንሳ ዛሬ ያለችበት ላይ አትደርስም ነበር። የውርደት ካባን አትለብስም ነበር። የካቲት 11 ማለት ኢትዮጵያ ከራስ ካሳ እስከ ራስ ዱሜራስ ድረስ የነበራትን የ1250 ኪሎ ሜትር እርዝመት ያለውን የቀይ ባህር መዳረሻ ወደቦቿን ያጣችበት የተነጠቀችበት እርጉም ቀን ነው። የካቲት 11 ማለት ብዙዎች ቶርች የተደረጉበት፣ ብዙዎች መውለድ እንዳይችሉ የተደረጉበት፣ ታላቋ ኢትዮጵያ ለሁለት የተከፈለችበት ዕለት ነው። ይሄ ቀን ከአውሮፕላን እስከ መርከብ፣ ከኮንዶሚኒየም እስከ መሬት መዝረፍ የሚችሉ ወንበዴዎች ስልጣን የያዙበት ቀን ነው። ይሄ ጥንስሱ የተጀመረበት ዕለት ነው። ስለዚህ ይሄ ቀን ለኢትዮጵያ ጥቁር ቀን ነው። ጥቁር ዕለት ነው። ጥቁር ታሪክ ነው። በኢትዮጵያ ታሪኮች ውስጥ ትልቁ ጠባሳ ታሪክ ነው። ይሄ ቀን በሀገሪቱ ሰማይ ስር ፀሐይ መውጣቷን ያቆመችበት፣ ጨለማ ምድሪቱን የወረሰበት ዕለት ነው። ዘራፊዎች ጉልበት ያገኙበት፣ አጭበርባሪዎች ወደፊት የመጡበት፣ ኢትዮጵያ የሞቷን ጅማሬ የጀመረችበት ዕለት ነው የካቲት 11 ማለት። ይህን ያህል ሊጋነን ሊከበር የሚገባው በዓል ቀን አይደለም። ለነሱ ትልቅ ሊሆን ይችላል፣ ለመላው ኢትዮጵያውያን ግን ትልቅ አይደለም። የትንሽነታችን ጅማሮ ነው። መነሻው የዛጋን ነው። ሁሉ ነገር የተጠነሰሰው ዛጋ ነው።
ኤርትራን ከኢትዮጵያ ለመነጠል የተጠነሰሰው የዛኔ ነው። ትግራይን ለመነጠል የተጠነሰሰው ያኔ ነው። ስለዚህ ይሄ ቀን ለኢትዮጵያውያን የባርነት ቀን ነው፣ የውርደት ቀን ነው፣ የሞት ቀን ነው፣ የጨለማ ቀን ነው። እረፍት ያጣንበት፣ ሰላም ያጣንበት፣ ደስታ ያጣንበት፣ ነጋችን የተበላሸበት፣ ዛሬም ድረስ እንዳንስማማ ያደረገን ትርክት የተፈጠረበት ቀን ነው። ስለዚህ ይሄ ቀን ከኢትዮጵያ ካላንደር ላይ ለአንድና ለመጨረሻ ጊዜ በዚህ ጦርነት አማካኝነት ይወገዳል። የካቲት 11ን የሚያከብር ድርጅት ይጠፋል። ግንቦት 20 በመላው ኢትዮጵያ እንዳይከበር እንደተደረገ ሁሉ በየትም ቦታ ላይ የካቲት 11 የማይከበር ይሆናል። የካቲት 11 ህዋቶች እንደሚሉት የትግራይ ክልልን ከባርነት ያወጣበት ዕለት አይደለም። የትግራይ ክልል የነጻነት ብርሃን ያየበት ዕለት አይደለም። የትግራይ ክልል የክፍለ ዘመኑን ባርነት የተቀናጀበት ከሌሎች የሀገሪቱ ክፍሎች ግማሽ ክፍለ ዘመን ወደኋላ የተጎተተበት ዕለት ነው። የትውልድ ተስፋ የመከነበት የመኖራቸውን ምክንያት ያጡበት ዕለት ነው። ልክ እነሱ ራሳቸውን ቆልለው ህወሓት የብሔር ብሔረሰቦችን መብት ያስከበረበት ዕለት ነው እንደሚሉት አይደለም። ይሄ ዕለት ከመጣ በኋላ ነው ትውልዱ እርስ በርሱ እንዳይግባባ፣ እንዳይስማማ፣ እንዳይተማመን ይሆናል። ኦሮሞ ከአማራ፣ አማራው ከትግራይ እንዳይግባባ፣ አብሮ እንዳይኖር የተደረገው። የደቡብ ክልል ነዋሪዎች ከሶማሌ ክልል ነዋሪዎች ጋር እንዳይግባቡ፣ እንዳይተማመኑ ነው ስራ የተሰራው። ከአራቱ ድርጅቶች ውጭ እኮ ሌላው ስለ ኢትዮጵያ የማይመለከተው አዳጊ ክልል ተብሎ ተነጥሎ የተጣለው በዚህ በየካቲት 11 የተነሳ ነው። እንዴት እንረሳለን? ልክ ነገሮችን ትልቅ ስራ እንደሰራ አድርጎ የካቲት 11 የጀግንነት፣ የመስዋዕትነት፣ የታጋይነት ኢትዮጵያን አንድ ያደረግንበት ቀን ነው ብለው ማውራት የለባቸውም። ኢትዮጵያ የቁልቁለቷን ጉዞ የጀመረችው ይዛኔ ነው። ይሄ ቀን በኢትዮጵያ ታሪክ ድቅድቅ ጨለማ የወረሰን ቀን ነው። ከኢትዮጵያ ሰማይ ላይ ፀሐይና ጨረቃ የጠፉበት ዕለት ነው። ህወሓት ከዚህ በኋላ እንደ ደነፋ የሚኖርበት ወቅት ያከትማል። ልክ እንደ እባብ አፈር ልሰው የተነሱት ህወሓቶች ትናንትናቸውን ረስተው ዛሬ ልባቸውን አጎፍጥጠው ኢትዮጵያን ካላደማን፣ ትግራይን ካላወደምን እያሉ ይገኛሉ። የነ ደብረ ጽዮን ዋነኛ ዓላማ በዚህ ጦርነት ብዙ የኢትዮጵያ ጠላቶች እንደሚሳተፉ እርግጠኛ ናቸው። ከህወሓት ጋር፣ ከሻቢያ ጋር፣ ከአፋብን ጋር፣ ከግብፅ ጋር፣ ከአብዱል ፈታህ አልቡርሃን ጋር አብረው ሆነው ኢትዮጵያን ለመውረር እንደሚችሉ ያስባሉ። ሌሎች አማጽያንም አብሯቸው እንደሚቆሙ ያስባሉ። ለዛ ነው እንደሚያሸንፉ እርግጠኛ ሆነው የካቲት 11ን በአዲስ አበባ እናከብራለን እያሉ ይገኛሉ። ዛሬ የካቲት 6 ነው። 5 ቀን ነው የቀረው። እስቲ እናያለን። እንኳን አዲስ አበባ ሊመጡ ከዛች ከትግራይ ክልል የትም ቦታ ንቅንቅ አይሉም። እንደው መጨረሻቸው መጥፊያቸው የካቲት 11 ይሆናል። በእርግጥ አንድ ነገር መታሰብ ያለበት ነገር ጦርነቱ ቀላል ጦርነት አይሆንም። ለምን ብለን ይሄንን ስንጠይቅ የአካባቢው ሌሎች ኃይላት፣ ሌሎች ሀገራት ሳይቀር ተስበው ወደዚህ ጦርነት ሊገቡ ይችላሉ። ደግሞም ይገመታል። እርግጠኛም ነው መሆነው። ለምን? ይሄ አካባቢ እጅግ በጣም ሴንሲቲቭ ኤሪያ ነው። ቱርክ ልገባ ትችላለች፣ እስራኤል ልገባ ትችላለች፣ ሳውዲ ልገባ ትችላለች፣ የተባበሩት አረብ ኤሚሬቶች ሊገቡ ይችላሉ፣ እነ ኢራን ሊመጡ ይችላሉ፣ እነ አሜሪካን ሊመጡ ይችላሉ። ቀላል ቦታ አይደለም ይሄ ቦታ። እነዚህ ኃይላት ስለሚሳሳቡበት ጦርነቱ ቀላል ላይሆን ይችላል። ያንን በደንብ ተገምግመዋል ህወሓቶች። ስለዚህ ከነሱ ጎን ሊቆም የሚችል ኃይል እያደራጁ ነው የሚገኙት። በዚህ ምክንያት ጦርነቱ ይራዘማል። ጦርነቱ ሲራዘም በድርድር ወደ ቦታችን እንመለሳለን የሚል ካልኩሌሽን ነው የሰሩት። ወደ ቦታችን እንኳን የማንመለስ ቢሆን ምዕራብ ትግራይ የሚባለውን አካባቢ ወስደን እኛ ሀገር መሆን የምንችልበትን መንገድ እንፈጥራለን፣ ቢያንስ ዲፋክቶ ስቴት መሆን እንችላለን የሚል እሳቤ አላቸው። በዚህ ጦርነት ላይ ህወሓት ይሄንን ግብ ይዞ ነው የሚዋጋው። ሻቢያ ደግሞ ኢትዮጵያ እንድትወድም ስለሚፈልግ ዓላማ ስላለው ይሄንን ግቡን ለማሳካት ከህወሓት ጋር ተዳምሮ ጦርነቱን በሻቢያ ሳይሆን በትግራይ ምድር ላይ፣ በኢትዮጵያ ምድር ላይ እንዲሆን ይፈልጋል። አፋብን ግን ምን እንደሚፈልግ እስካሁን ድረስ ግራ ነው የሚገባው። ወልቃይትንም ሰጥቶ ከሻቢያና ከህወሓት ጋር ተላላኪ ሆኖ እግር ላሽ ሆኖ ዓላማው ምን እንደሆነ እንኳን የሚገባ አይደለም። በዚህ ሰዓት በጣም እርግጠኛ ሆኜ የምናገረው ነገር ቢኖር የኢትዮጵያ ፌዴራል መንግስት በዚህ ጦርነት አይሸነፍም። ጦርነቱ ሊራዘም ይችላል፣ ግን አሸናፊ ነው የሚሆነው። እንደው እንኳን ነገሮች ከዚህ በተቃራኒ ቢሄዱና ይሄኛው ኃይል ቢያሸንፍ አፋብን የትም ምንም የማይሰጠው ነገር ነው። እንደውም በህወሓትና በሻቢያ የመጀመሪያ እርምጃ የሚወሰድበት ዘመነ ካሴ ነው የሚሆነው። በጣም እርግጠኛ ሆኜ የምናገረው ቢሞቱ እነሱ ወደ 4 ኪሎ መምጣት እድል አግኝተው
ቦታውን ለዘመነ ካሴ አሰልፈው ይሰጡ። ይሄ የማይሆን ነገር ነው፣ አይሆንም። ይሄ ተአምር ካልሆነ በስተቀር እንደው ሰማይ ዝቅ ቢል ምድር ከፍ ቢል በፍጹም የማይሆን ነገር ነው። ይሄ ሳይታለም የተፈታ ነገር ነው። ሪያሊቲውን ነው የምናገረው። ለዛም ነው ህዋቶች ይህንን ነገር በደንብ ስለተረዱ ጦርነቱ በቀላሉ እንደማያልቅ ስላወቁ ከዛሬ 5 ዓመት በፊት እንደነበረው አይነት ጦርነት እንደማይሆን ስለተረዱ ነው ጦርነቱ እንዲጀመር የፈለጉት። በዚህ ጦርነት ውስጥ ማትረፍ የሚፈልጉት ነገር አለ። እነሱ ማትረፍ የሚፈልጉት 1 2 3 ተብሎ መቆጠር የሚችል ግብ አላቸው። የመጀመሪያ ግባቸው ከቻሉ 4 ኪሎ መመለስ ነው። ካልቻሉ ወልቃይትን ይዘው ዲፋክቶ ስቴት መጠየቅ ነው። ከዛ በኋላ በዛች ዲፋክቶ ስቴት ውስጥ ሆነው ከቻሉ ወደ ሀገርነት ዕውቅና ካገኙ መሻገር ይፈልጋሉ። የሚገርመው አፋብን የሚባል ድርጅት እጅግ አዋራጅ የሆነ ድርጅት ነው። የባርነት መንፈስ ያለው ድርጅት ነው። ብቻውን መቆም የማይችል ድርጅት ነው። በተደጋጋሚ በሚያወጡት መግለጫ ላይ ብቻቸውን ምንም ማድረግ እንደማይችሉ እያሳዩን ይገኛሉ። በተከታታይ ግብዣ የሚያደርጉት ለቲዲኤፍ ነው። ቲዲኤፍን ተማምነው ነው ወደዚህ ጦርነት ራሱ ለመግባት ሙከራ እያደረጉ ያሉት። በራሳችን የሆነ ነገር እናደርጋለን የሚል እምነትም ሐሳብም የላቸው። ተላላኪ ስለሆኑ የራሳቸው የገዛ ምድራቸውን እያጠፉ ነው የሚገኙት። የሚገርመው ይሄ ቡድን አንድ መግለጫ አውጥቷል። መግለጫውን ቃል በቃል ላንብብላችሁ። እኛ ነገደ ሳባ የአንድ ማዕፀን ልጆች ነን። በታሪክም ሆነ በደም የተሳሰርን የአንድ ታላቅ ስልጣኔ ወራሾች ነን። ዛሬ በኤርትራ በትግራይና በአማራ ምድር የምንገኝ የጦር ኃይሎች በመካከላችን ያለውን ሰው ሰራሽ ቅጥር አፍርሰን የታሪካችንን ጥሪ የምንሰማበት ወቅት ላይ እንገኛለን። ይህንን ያለው የዘመነ ካሴ ቡድን ነው። ቀጠል ሊያደርግና ጥንታዊ የሳባ ስልጣኔና የአክሱም ግርማ ሞገሳችን የሁላችንም የጋራ መሰረት ነው። ቋንቋችን፣ ባህላችን፣ እሴቶቻችን የሚመነጩት ከአንድ ምንጭ ነው። ከኤርትራ ባህር ዳርቻ እስከ ተከዜ ሸለቆ፣ ከራስ ዳሽን ተራራ እስከ አድዋ አውድማ ድረስ የፈሰሰው ደም የአንድ ወንድማማቾች ህዝብ ደም ነው። እኛ የተለያየን ባዕዳን ሳንሆን የታሪክ አጋጣሚዎች የለያዩን የአንድ ቤተሰብ አባላት ነን። በጀግንነት ረገድ የነገደ ሳባ ልጆች በዓለም የታወቁ የነጻነት አርበኞች ናቸው ይላል የነ ዘመነ ካሴ መግለጫ። አልጨረሰም፣ ይቀጥላል። የኤርትራ ወታደር ጽናትና ተጋድሎ፣ የትግራይ ታሪክ ስሪትና ወታደራዊ ስልት፣ የፋኖ ታጋይነት፣ የሀገር ፍቅርና የማያወላዳ ወኔ፣ እነዚህ 3 ኃይሎች ሲደመሩ የማይበገር የጥቁር ህዝብ ኩራቶች ናቸው። ይህ ጀግንነት እርስ በርስ ለመጠፋፋት ሳይሆን ግዛታችንና ህዝባችንን ከማንኛውም ወረራ ጥፋት ለመታደግ አንድ ናቸው። እኛ ከኤርትራ የምንፈልገው ወደብም ሆነ ውሃ የለም። የኤርትራ ህዝብ ኩራት የኛ የአማራ ህዝብ ኩራት ነው ሲል ይገልጻል። የዘመነ ካሴ ቡድን ነው ይህንን የሚገልጸው። እጅግ አሳፋሪ ለማኝ የሆነ ቡድን ነው። አንዳንዴ ለምን ይህንን አለ ማለት አልፈልግም። ምክንያቱም ለማኞች ከዚህ ውጭ ሊሉ አይችሉም። አጎብዳጆች ከዚህ ውጭ ሊሉ አይችሉም። አስመሳዮች ከዚህ ውጭ ሊናገሩ አይችሉም። ግን የሚያናድደኝ እንዴት ሰው በገዛ ማንነቱ ይሸማቀቃል? አማራነት የሚያሳፍር ሆኖ ነው ወይ? የዚህን ያክል አፍረው ለማኝ ሆነው እግራቸው ስር ሊያውም ቢወደቅ ሻቢያ እግር ስር ይወደቃል። ሻቢያ ምን አለው? 35 ዓመት ሙሉ እኮ ያቺን ሀገር ማየት ይቻላል እኮ። የትም ያልደረሰች ሀገር እኮ ነው። ሀገር ሆና እኮ ሀገር መሆን ያልቻለች ናት እኮ። ከአማራ ክልል የማትሻል ሀገር እኮ ናት። አማራ ክልል እኮ በብዙ እጥፍ የሚበልጣት ሀገር ናት። ከዚህች ሀገር ጋር ሄዶ ሰው ይለጠፋል? እኛ የሳባ ወገኖች ነን፣ በደም ተሳስረናል። ማፈር አለባችሁ። በአድዋ ላይ እናንተ አይደላችሁም በደም የተሳሰራችሁት፣ መላው ኢትዮጵያ ነው በደም የተሳሰረው። እዛ ቦታ ላይ መላው ኢትዮጵያዊ ነው ደሙ የፈሰሰው። ጣሊያንን ያንበረከከው ሁሉም ኢትዮጵያዊ ነው። እናንተ እንደምትሉት የሳባ ነገድ ብቻ አይደለም። ለምን ታሪክ ትሸርፋላችሁ? አጠቃላይ የኢትዮጵያ ሰው በዛ ቦታ ላይ ደሙን አፍሷል። ስለማን? ስለ ኢትዮጵያ። ስለማን? ስለ ጥቁር ህዝቦች ሲባል እናንተ አይደላችሁም የጥቁር ህዝብ ምሳሌ ሆናችሁት። ራሳችሁን ነጥላችሁ እኛ ብቻ ነን በዛ ቦታ ላይ ጀግና ይሆን ነው። ውሸት። ባንዳዎች የነበራችሁት እንደውም እናንተ ናችሁ። ቃል በቃል እንነጋገር ከተባለ እያንዳንዱን ታሪክ እናውራ ከተባለ እኮ ባንዳው የነበረው እዛው ሰሜን ላይ ነው። አሁንም ያንን የባንዳነት ስራ ነው እየሰራችሁ ያላችሁት። የባንዳው የልጅ ልጅ ሆናችሁ በደማችሁ ውስጥ ተሳስሮ የመጣው ባንዳነትን ነው እየገለጻችሁ ያላችሁት። ሪያሊቲ ይሄ ነው። እውነቱን እንነጋገር ከተባለ ሌላው እኮ ባንዳ ሆኖ አይደለም አድዋ ሄዶ ይዘመተው። አድዋ ላይ ራሱን አንገቱን ያሰዋው እኮ ስለ ኢትዮጵያ ክብር ነው። እናንተ ያቺን ቦታ ወስደ እኛ በደም የተሳሰርን
የሳባ ነገዶች ነን ይሄንን ያደረግነው ውሸት። ይሄ ትልቅ ሐሰት ነው። ታሪክ አትሸራርፉ። ታሪክ እንደምትሰርቁ ይታወቃል። ይሄ ቡድን በተደጋጋሚ ነው ታሪክ የሚሰርቀው። ጀግንነትን መቀማት ይወዳል። በሌላ ቦታ ላይ የተደረገ ጀግንነት በሙሉ የሱ አድርጎ ቀብቶ ለጥፎ መውሰድ ይችላል። ጭራሽ ደግሞ የሚያሳፍረው ከኤርትራ ወደብ አንፈልግም ምን ማለት ነው? እኛ እኮ ሲጀመር የኤርትራን ነገር አልፈለግንም። እኛ ኢትዮጵያውያን ኩሩ ህዝቦች ነን እኮ። የራሳችንን ማሳልፈን አንሰጥም፣ የሰውንም አንፈልግም። የሰው እንዲመጣብን ማንፈልግ ህዝቦች ነን እኮ። ይሄ የታወቀ እውነት ነው። ወደቡ የኛ ወደብ ስለሆነ ነው እየጠየቅን ያለ ነው። እኛ አሰብን የምንጠይቀው ወደብ ስለሚያስፈልገን አይደለም። እኛ አሰብን እየጠየቅን ያለ ነው የባህር በር ስለሚያስፈልገን አይደለም። እኛ አሰብን የምንጠይቀው አሰብ የገዛ ንብረታችን ስለሆነ ነው፣ ያለ አግባብ ስለሄደ ነው። ይሄ በደንብ ሊታወቅ ይገባል፣ ሊሰመርበት ይገባል። ልንለምን አይገባም በገዛ ንብረታችን። እናንተ ወደብ የማትፈልጉት ባንዳ ስለሆናችሁ ነው፣ ሀገር ስለሸጣችሁ ነው፣ ሀገር ስለሌላችሁ ነው። ሆዳችሁን አገራችሁ። ሪያሊቲ ያ ነው። እንተዋወቅ ከተባለ እና እንነጋገር ከተባለ ሀገር ከመሸጥ ውጪ ምንም ታሪክ የሌለነ ዘመነ ካሴ እኮ ላለፉት በርካታ ዓመታት እኮ ምን ሲሰራ እንደነበረ እናውቃለን እኮ። እስቲል እኮ የኤርትራ ፓስፖርት ያለ ሰው ነው። ደሞ እኮ የሚያሳፍር ኢትዮጵያን የምታክል ትልቅ ሀገር ትተ የኤርትራ ፓስፖርት ስትወስድ በጣም ነው የሚያሳፍረው። ኤርትራ እኮ ማለት ለኢትዮጵያ የኩሽና ያክል እንኳን ቦታ የማይሰጣት ሀገር ናት። እኛ ያቀናናትን ሀገር እኮ ነው ሻዕቢያ የተጫወተባት። እኛ ወደብ ቢሆን የምንፈልገው እኮ ዶላሬ ወደብን መጠየቅ እንችላለን፣ ዘይላን መጠየቅ እንችላለን፣ ማን ከለከለን? ሞምባሳን መጠየቅ እንችላለን፣ ታጁራን መጠየቅ እንችላለን፣ የላሙ ወደብን መጠየቅ እንችላለን። ማን ከለከለን? ማንም እኮ አልከለከለንም። ወደብ አይደለም ፍላጎታችን። ፍላጎታችን ሀብታችን፣ ንብረታችን፣ ብዙ ደምና ላብ ወዝ እንዲሁም አጥንት የተከሰከሰበት አሰብ የኢትዮጵያ አንጡር ሀብት ስለሆነ ያንን ነው እየጠየቅን ያለ ነው። ይሄ ሊገባችሁ ይገባል። ትናንትና ስለ ምድራቸው የሞቱ ሰዎች እኮ ዛሬ ተነስተው እናንተን ቢያዩ ለእናንተ ሲሉ መሞታቸው ያፍሩ ነበረ። አሳፋሪዎች ናችሁ። ጭራሽ እኛ ብንደመር ለጥቁር ህዝብ ኩራት እንሆናለን። እስቲ እናያለን። ተደምራችኋል እኮ ያው ሶስታችሁ አንድ ላይ ናችሁ አይደል? እናያችኋለን። እናንተ ከኢትዮጵያ ህዝብ ካመለጣችሁ፣ እናንተ እውነት የኢትዮጵያን ህዝብ ካሸነፋችሁ፣ እናንተ የእውነት መከላከያን ካሸነፋችሁ የእውነት ኢትዮጵያዊነት የለም በውስጣችን ማለት ነው። ተደምራችኋል። እስቲ እናያችኋለን። ችግር የለው። ጊዜ ሁሉንም ያሳየናል። በመደንፋት እብሪት በወጠረው ልብ ብዙ ንግግር ማድረግ ያን ያህል አስፈላጊ አይደለም። ጥቂት ጊዜ ነው ሁሉም ነገር ሆኖ እናየዋለን። ደግሞም እኮ የሚገርመው ይሄ ቡድን ከህወሓት ጋር አንድ አይነት ነው። ህወሓት ያዙ ይልቀቁኝ ይላል። ከዛ አፍሪካ ህብረት ጋር ሲደርስ ደግሞ ጭራውን እንደ ውሻ ወጥፎ እባካችሁ አስታርቁኝ፣ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አደራድሩኝ ይላል። ሰላምን የሚፈልግ ይመስላል። ከዛች ደብዳቤ በኋላ እዚህ ጋር መጥቶ ሌላ ነው የሚያወራው። እንደመስሳለን በክንዳችን ተራራ አንቀጥቃጭ ትውልድ። አየናችሁ? ተራራ ስታንቀጠቅጡ ተንቀጥቅጣችሁ ነው የወደቃችሁት እኮ። ተንቀጥቅጣችሁ እኮ ነው የተሸነፋችሁት። ለምን ይረሳል? የፌደራል መንግስቱ ለሰላም በሬ ዝግ ነው ብሎ እኮ አያውቅም። ደብዳቤ እዛ መጻፍ እኮ አይጠበቅባችሁ። ኑ እንደራደር ብሏል። ግን እናንተ የምትፈልጉት ድርድር ሪያሊቲውን እንነጋገር ከተባለ ጠቅላይ ሚኒስትር ዶክተር አብይ አህመድ ይውረድና የሽግግር መንግስት ይቋቋም። በዚህ የሽግግር መንግስት ውስጥ እኛ መሪ እንሁን፣ አሊያ ደግሞ በአማራ ክልል ደግሞ ያለው መንግስት ይውጣና ክልሉን እኛ እንውሰድ፣ እኛ እናስተዳድር። ፋኖ ማለት ነው። ህወሓት ደግሞ በትግራይ ያለው ሁሉ ነገር ምዕራብ ትግራይ ተጀምሮ ተሰጥቶኝ ላስተዳድር፣ ካልሆነ ዲፋክቶ ስቴት ልሁን። ይሄ ነው እኮ ፍላጎታችሁ። እንዲህ አይነት ድርድር አለ እንዴ? ቀለዳል። በጣም ይዋጥላችኋል። የህዝብ ድምፅ እንዴት ነው የማታከብሩት? ተሸንፋችኋል እኮ። በቃ ከተሸነፍክ ደግሞ 5 ዓመት ጠብቀ በሌላ ምርጫ ማሸነፍ ነው። ትቀልዱ የለ እንዴ? ምንድነው የአፍሪካ ህብረት የምትሉት እኮ? የአፍሪካ ህብረት እኮ እኛ የሰራነው ድርጅት ነው። እኛ ያቀናነው ድርጅት ነው። ከሀገር በላይ ሊሆን አይችልም። ከኢትዮጵያ በላይ ሊሆን አይችልም። የትኛውም ተቋም ከኢትዮጵያ በላይ አይደለም። ይህንን አስረግጦ ማወቅ መቻል አለባችሁ። ምንም ሊቀር ይችላል። ከኢትዮጵያ በላይ የሚሆን የለም። ኢትዮጵያ ስትኖር ነው ሁሉም ነገር የሚኖረው። ስለዚህ ኢትዮጵያን ለእናንተ አሳልፎ መስጠት እኮ አየናችሁ እኮ። ደብረታቦር ስገቡ ምን አደረጋችሁ? ወረታ ስገቡ ምን አደረጋችሁ? አንዳንድ እናንተ ያዛችሁት ከተማ ላይ ምን እያደረጋችሁ እንደሆነ እኮ እያንዳንዱ ማህበረሰብ ያውቃል እኮ። ጭራሽ ከተማ ቢሰጣችሁና 4 ኪሎ ብትገቡ እኮ ምን እንድታረጉት እንደምትችሉ ይሄንን ህዝብ ይታወቃል። እንዲህ አይነት ነገር የለም። እንደመራለን ብላችኋል። ሶስታችሁም ተደምራችኋል። ከናንተ በላይ አልሞ ተኳሽ የለም። ከናንተ በላይ ሁሉም ማድረግ የሚችል የለም። ከናንተ በላይ ጀግና የለም። ከናንተ በላይ ፎካሪ ቀረርቶ የሚያሰማ የለም። እስቲ እናያችኋለን።
ተደምራችሁም እንደምታመጡ እናያቸዋለን። አይተናችኋል እኮ ይሄው ማድረግ የምትፈልጉትን ሁሉ እያደረጋችሁ መንግስት ዝም ብሏችኋል። ከዛ ደንፍታችሁ ከናንተ በላይ ሰው እንደሌለ ተናግራችሁ ትገቡና መንግስት ትንሽ ቆንደሽ ሲያረጋችሁ እሪ ሞትን አለቅን በድሮን ጨረሰን ድረሱልን ይሄ መንግስት እንደዚህ ያደረገን። በፍጹም እንደዚህ መባል የለበትም። ገጥመሃል እችላለሁ ብለህ ገብተሃል። ስለዚህ አንተ ክላሽ ስለያዝክ መንግስት ክላሽ መያዝ የለበትም። ጸገብ አይደለ በድሮን ያናግራል መቻለው። አሁን ፋኖ እየተከተለ ያለው አካሄድ ልክ ከዓመታት በፊት ህወሓት በሃውዜን ላይ እንደፈጸመው አይነት ድርጊት ነው። ያኔ የትግራይ ህዝብ ህወሓትን አልቀበል ሲለው በገዛ ህዝቡ ላይ በአውሮፕላን ጥቃት አድርሶ የሃውዜንን ህዝብ አስደብድቧል፣ ጨፍጭፏል። ማን? ህወሓት። ያቺን ታሪክ ዛሬም ከዓመታት በኋላ ለአፋብን አጋርቶታል። አፋብን አሁን እያደረገ ያለው ይሄ ነው። በጎንደር እየፈጸመ ያለው ልክ ሃውዜን ላይ እንደሆነው ነው። ጎንደርን ሃውዜን የማድረግ ነው ሐሳቡ። ምንድነው? የጎንደር ህዝብ እየተረዳን አይደለም፣ የጎንደር ህዝብ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሆኖ ነው እየሰራ ያለው የሚል እሳቤ ያላቸው። ስለዚህ ምን እናድርገው? ይሄንን ህዝብ በተገኘው ቀዳዳ እየገባን እናማርረው፣ እንግደለው፣ ንብረቱን እናውድምበት፣ አካባቢው ላይ ያለውን የመንግስት ተቋማቶችን በሙሉ እናቃጥል፣ መግደል ካለብን ሰዎችን እንግደል፣ ማፈን ካለብን ሰዎችን እናፍን። ከዛ በኋላ በሚሆነው ነገር ሁሉ መንግስት ነው በድሮን ይሄንን ያደረገው። ስለዚህ ተነስና መንግስትን ተቃውም ለማለት የታቀደች እቅድ ናት። ከዓመታት በፊት የነበረች እቅድ ዛሬም ለመተግበር ሲሞከር እጅግ ያሳፍራል። ሌላ እንኳን ሐሳብ የላቸውም፣ ጭንቅላታቸው ደርቋል። ከዓመታት በፊት የተፈጸመ ድርጊት ይህንን ያህል አሁንም ሌላ የሚያስቡት ነገር የለም። የጎጃም ሰው እሺ ብሎናል፣ የወሎ ሰው እሺ ብሎናል፣ የሸዋ ሰው እየተባበረን ይገኛል። የጎንደሩ ግን ተባባሪ አይደለም ሰው። ስለዚህ ጎንደርን ማንበርከክ አለብን። ጎንደርን ለማንበርከክ ራሱ የመንግስት ኃይልን ነው የምንጠቀመው። ገብተን እናወድማለን። ከዛ በኋላ በድሮን የደበደበ መንግስት ነው ብለን በመንግስት ላይ ህዝቡ እንዲነሳ እናደርጋለን። ይህንን ነው እየፈጸሙ ያሉት። ትግራይ ላይ የተደረገውን በጎንደር እየተደረገ ያለው ሃውዜን ጎንደር ልክ እንደ ሃውዜን ብለው ነው እንቅስቃሴ የጀመሩት። ያንን ሁሉ ድርጊት ካደረጉ በኋላ ይሄ መንግስት ሊያጠፋ ነው የመጣው ለማለት ነው ይሄንን ሁሉ እያደረጉ ያለው። ህዝቡ እየተፈጀ ያለው በድሮን ነው። ተነሳና መንግስትን ተቃውም የሚል የጅል ስሌት አስልተው ነው የገዛ ህዝባቸውን እያሰቃዩ መከራ እያበሉ የሚገኙት። አፋብን የሚባል ድርጅት እጅግ ወራዳ፣ ልክስክስ፣ አሳፋሪ የሆነ ድርጅት። ዘመነ ካሴ ይህንን ያህል ወርዶ ሲጀመር ክብር አልነበረውም። የበለጠ ክብሩን አጥቷል። እንደ ውሻ ነው ራሳቸው አንገቱን የሚቀሉት። በመጨረሻም የካቲት 11 ማለት የ17 ዓመቱ የትግራይ ትግል የትግራይን ህዝብ ወደ ዲሞክራሲና ወደ ተሻለ ህይወት ሳይሆን ወደ ከፋ አፈናና ድህነት ያሻገረ ነው። ከ60 ሺህ በላይ ወጣቶች የተሰወሩበት፣ የሞቱበት፣ የት እንደደረሱ ያልታወቀበት ነው። ህወሓት ስልጣን ላይ በቆየባቸው 27 ዓመታት ትግራይ ውስጥ ተፎካካሪ ፓርቲ እንዳይኖር ተደርጎ ሰላማዊ እንቅስቃሴ እንዳይደረግ የተደረገበት ጊዜ ቢኖር ያን ጊዜ ነው። ወደ ስልጣን ተፎካካሪ ፓርቲዎች በሰላማዊ መንገድ እንዳይመጡ ተደርጓል። በሌሎች ሀገሪቱ ክልል የነበሩ የግል ጋዜጦች ወደ ትግራይ መግባት አይችሉም ነበር። በትግራይ የሚዲያ ነፃነት የሚባል ነገር አልነበረም። ከአንድ ሚዲያ ውጪ ምንም ነገር የለም። በሚሊዮን የሚቆጠር የትግራይ ህዝብ በሴፍቲ ኔት ነበረ ሲኖር የነበረው። የዕለት ጉርሻቸውን እንኳን መሸፈን እንዳይችሉ አድርጓቸው ነበረ። የዚህን ያክል ነው ያደቀቀው የካቲት 11 የሚባለው ቀን። የህወሓት መሪዎችና ግን በዚህ በየካቲት 11 ማን ተጠቀመ ከተባለ የህወሓት አመራሮች ናቸው፣ የህወሓት መሪዎች ናቸው። እነሱ በአዲስ አበባ በስልጣን ላይ ሆነው በነበሩበት ሰዓት በዘረፉት ሀብት እየተንደላቀቁ ዛሬም ድረስ እየኖሩ ነው። ከስልጣንም ማግስት በኋላ ራሱ ህወሓት በጥጋብ ሰክሮ ልቡ ተደፍኖ ምንም የማያውቁ ህፃናቶችን ወጣቶችን አታሎ ወደ ጦርነት ከቶ ከ1 ሚሊዮን ህዝብ በላይ እንዲያልቅ አድርጓል። የካቲት 11 ማለት ይሄ ነው። የካቲት 11 ለትግራይ ያተረፈው ሞትና ስቃይ መከራ ነው፣ ረሃብ ነው፣ ችግር ነው፣ ቸነፈር ነው ያወረሰው፣ ሌላ ነገር የለም። ስለዚህ የካቲት 11 ልክ ትልቅ በዓል እንደሆነ ማጋነን የለባችሁም። የካቲት 11 አዲስ አበባ እንገባለን ብላችኋል። የካቲት 11 እዛው እንዳታልቁ ፍሩ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በሚቀጥለው ቀን በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።